በሉ ቻው በሏቸውና ቶሎ እንሂድ። ልጆች ብዙ መሮጥና ትምህርት ቤት ውስጥ መረበሽ በጭራሽ አይቻልም። እሺ እሺ እማዬ። አንረብሽም እማዬ። እሺ ጥብቅ ተደራርጋችሁ እጅ ለእጅ ተያይዙና እንወጣለን። ሶመር እኔ የምልህ ሴልቹክ አንድ ውለታ ሊውልልኝ ይችላል? ለምሳሌ ምን? ዳሪያን እንዲከታተልልኝ እፈልጋለሁ። ምን ማለት ነው? ለምን? የዳሪያ ስራ ቦታ ያሉትንና እሷ የምታውቃቸውን ሰዎች ማወቅ እፈልጋለሁ። ቱርካን አንቺ ከኔ ትብሻለሽ ልበል? እሷን ለመከታተል ምን ልታደርጊ ነው? ሶመር ዳሪያ ሰሞኑ ለየት ብላለች እና ለምን እንደሆነ ደግሞ ማወቅ እፈልጋለሁ። ያ ደግሞ መብቴ ነው። አንድ ነገር ሆነሻል ግን በዳሪያ ምክንያት ነው። ስለ እሷ ለማወቅ እየሞከርኩ ነው። እሺ ለሴልቹክ እነግረዋለሁ። ቱርካን ሴቪሊያን ትላንትና ማታ ይቻት ነበር ከአድናን ጋር እኛ ቤት ውስጥ። ሁላችንም እናውቃለን። ሴቪላይ ልክ ከእስር ቤት እንደወጣች ያድናን ቀምጦናለች። ቆሻሻ ሴት። ሁሌም ቢሆን ይቺ ሴት በሴጣን መንገድ ነው የምትሄደው። አሁን የሚያስፈልገን የመጨረሻው ነገር ሴቪላይን ስርዓት ማስተማር ነው። ግን ምናልባት ሄደን በተረጋጋ መንፈስ ብናናገራት ሳይሻል አይቀርም። እንዴት ማለት? ከአድናን ጋር ከሆነች አይቀር አንድ ነገር ልታውቅ ትችላለች። ለምሳሌ ምን? አድናን ካርታልን መውደዱ በጣም የሚገርም ነገር ነው እና አሁንም አባቴን እየጎዳው ነው። በጣም ያሳዝናል። እንደ ገባኝ ከሆነ እኛም ካርታልን የማናውቀው አንድ ነገር አለ። ስለዚህ ሴቪላይን እንጠይቃት እያልከኝ ነው? አዎ እሱን ነው እያልኩሽ ያለሁት። ምክንያቱም ካርታል ስምምነታችንን አክብሮ ያንን ማስታወሻ ደብተር የማያመጣልኝ ከሆነ ምንም ሳልዘናጋ ሌላ ዕቅድ ማውጣት ይኖርብኛል። አቤት። አቶ ካርታል ማውራት ትችላለህ? አዎ እያዳመጥኩ ነው። የአንተ ጉዳይ ላይ አንድ አዲስ ነገር ተገኝቷል። ፖሊስ ቃሉን እንዲሰጥ የሰጠኸውን ሰው ስም አግኝተዋል እና ትዕዛዙን የሰጠው አቶ አድናን ነው። የአቶ አድናን የድሮ አለሞ ተኳሽ ነው። አባቴ አድናን ነው? ሶመር የተናገረው ትክክል ነበር። እጭ ምን አይነት ጣጣ ነው! በጣም ነው የሚያናድ። ኡፍ እየጠበክ እያለህ ምን ይምጣልህ? አንድ ነገር ወስዳለሁ። ያው ያቺ ወይዘሮ ዳሪያ የእናንተ የህንፃ ባለሙያ እዚህ መስራት ከጀመረች ምን ያህል ጊዜ ሆናት? አዲስ ነች። ይኸው ለአቶ ካርታል ለውሏ አሁን ፈርሟል። ዝም ብዬ ሳያቸው የተለየ ግንኙነት ያላቸው ይመስላሉ። የፍቅር ጓደኛሞች ናቸው እንዴ? አላውቅም። ቢሆንም ደግሞ አይመለከተኝም። ማንንም ሰው የሚመለከተው ነገር አይደለም። እሺ እሺ፣ በቃ አትናደጂ እባክሽ። ሻይ ይዘዥልኝ። ሻይ የሚያቀርብልኝ ልጅ ዛሬ ረፍት ነው። እኔም የባንክ ጉዳይ ስላለብኝ ልሄድ ነው። ስለዚህ አቶ ካርታልን የምትጠብቀው ብቻህን ነው ማለት ነው። ቱርካን ደህና መጣሽ? ሰላም አይላ። ሰላም። የት ነች? ውስጥ ናት። ቱርካን ሁሉንም ዕቃሽን አይላን አስይዤ ልኬልሻለሁ። ምን የቀረ ነገር አለሽ? እና ቢኖርም ደግሞ ራሱ ቆሻሻ ውስጥ ነው መከትልሽ። አይ እዚህ የመጣሁት ዕቃችንን ፈልጌ አይደለም፣ አንቺን ለማናገር ነው የመጣሁት። እባክሽ ቁጭ በይ። እኔና አንቺ አንድ መንገድ ላይ ነበርን።
አንቺ ጎን ለመቆም ብዬ ቤቴ እንዲበተን አድርጌ ነበር። ልክ ነሽ። ከዛ በኋላ ግን እኔን ትተሽኛል። ስለዚህ በመሀላችን ምንም ውለታ የሚባል ነገር የለም። እሺ ቱርካን? እሺ ችግር የለውም፣ የፈለግሽውን በይ። ስለዚህ እዚህ ቆይ ምን እያደረግሽ ነው? ለዛውም አቶ አድናን ጋር። እንግዲህ ከአቶ አድናን ጋር በቅርቡ ልንጋባ ነው። ቆይ ያንን ሰውዬ ምን ያህል ነው የምታውቂው? በአሁኑ ሰዓት የሚያስብልኝ ሰው እሱ ብቻ ነው። እሺ ደግሞ እንዋደዳለን። የምትይኝ ከምርሽ ነው? የምር ይሄንን ሰውዬ ታምኘዋለሽ? ንገሪኝ። ለምንድን ነው ማለም ነው? ልጄ ብሎ የሚጠራውን ሰው ሲሰድበው ነበር። ይሄ ሰውዬ እስር ቤት ቢመልስሽ አዲስ ነገር እንዳይሆንብሽ። ሲሰድበው ነበር? ስለዚህ ነገር በጭራሽ አላውቅም። ምን ጠብቀሽ ነበር? ድሮስ መጥፎ ባህሪውን ሊያሳይሽ ነበር። ይሄ ሰውዬ በጣም አደገኛ ሰው ነው። ይህንን እንድትናገር የላክች ሩቻ እናት አይደል? እኔ እዚህ ስለመጣው ተናዳ እንደሆነ ደግሞ እርግጠኛ ነኝ። እመኝኝ፣ ወይዘሮ ሩቻን እዚህ መኖሬን ራሱ በፍጹም አታውቅም። ስሚ ሴቭ ላይ ልጅሽ ሙስጠፋ የዘረፈው ገንዘብ የአድናን ነው እና ካርታል የአድናን ጠባቂ ነው፣ አሻንጉሊቱ ነው። ምንም ብለሽ ብትጠሪው ብቻ የእሱ ታዛዥ ነው። አድናን የሚፈልገው ገንዘቡን ነው፣ ሙስጠፋ የወሰደውም ማለት ነው። ለዛ ነው ወደዚህ ይዞሽ የመጣው፣ አንቺን ሊጠቀምብሽ ስለፈለገ ብቻ። አንቺንና ሙስጠፋን ችግር ውስጥ ሊከታችሁ ፈልጎ ነው። አይ አይመስለኝም። ሙስጠፋን በጭራሽ አያውቀው። ብታስተዊ ጥሩ ነው። ያኔ ትክክል እንደሆንኩ ይገባሻል። ከዛ ምናልባትም ደግመን ልናወራ እንችላለን። አቤት። ሄሎ ሶመር፣ የት ነህ? ስራ ላይ ነኝ። ማስታወሻውን ይገባ። የት ነህ? አቶ ሳዲቅ ጣፋጭ ላመጣል ፈልጌ ነው። ውይ ለምን ተቸገርሽ? እንደውም እኔ ነኝ እንጂ ያስቸገርኩ። በጭራሽ ውዴ፣ ይሄን አሁን ልንበላ ተዘጋጅተን ነበር። ሻይ ደርሷል። አመሰግናለሁ ኢርፋን። አለቃ ቦምቦሊኖ ላምጣ እንዴ? አይ ልጄ፣ ወይዘሮ ሙጅጋንን ያት የሚበላ ይዛ መጥታለች። አንተም ትፈልጋለህ? ውሰድ። እሺ ልውሰድ፣ ደስ ይለኛል። በጣም አመሰግናለሁ። አመሰግናለሁ። የተባረከ ይሆንልህ። ሂድ ብላ። እኛም መብላት እንጀምራ። ቀያ ያለ ነው። በጣም ይጥማል። ቆንጆ ነው። አሪፍ ነው። ወድጃለሁ። የተባረከ ይሁንልህ። ወይዘሮ ሙጅጋን ትንሽ ቀዝቀዝ ብለሻል። ምን ሆነሽ ነው? ምንም ደህና አይደለሁም አቶ ሳዲቅ። ምን ነው? ምን ተፈጠረ? ይሄ የምንተያይበት የመጨረሻ ቀናችን ነው። ልትሄጂ ነው? አይ ያው ለጊዜው እዚህ ሆናለሁ፣ ግን ዳግመኛ ባንገናኝ ጥሩ ነው። አድናን ነው እንዴ? አድናን ነው እንደዚህ የሚያስጨንቅሽ አይደል? በእሱ ምክንያት ነው። እባክህ በቃ አታንሳብኝ። ስሚኝ፣ እሱ ከሆነ የሚያስጨንቅሽ እውነቱን ማወቅ እፈልጋለሁ። አይ በአባትና ልጅ መሃል መግባት አልፈልግም። ወይዘሮ ሙጅጋና ትደብቂኝ፣ ያስታውቃል። አንድ ያናደድልሽ ነገር አለ አይደል? እባክሽን ሁሉንም ነገር ንገሪኝ። ነገሩን ማወቅ እፈልጋለሁ። ዶኑሽ መታ ነበር። መጥፎ ወሬን ያወራችው። እንደውም አባቴን ተይው በማለት በድፍረት ተናግራኛለች።
ምን? በጣም አዝኛለሁ አቶ ሳዲቅ፣ በጣም። ዶኑሽ እንዴት እንደዚህ አይነት ነገር ደፍራ ትናገራለች? እባክህ አትናደድባት። አትናደድባት ማለት ምን ማለት ነው ወይዘሮ ሙጅጋን? አንቺ ማንም ሰው እንደዚህ ሊናገርሽ አይገባም። ይሄ የማይሆን ነገር ነው። ልጄ ብትሆንም እንኳን እኔም በቁሜ እንደቀበረች ነው ማሰብ ያለብሽ። እንደዚህ እንድትናገር በጭራሽ አልፈቅድላትም። ስጠብቅህ ነበር ልጄ። የት ነበርክ? ቶሎ መድረስ አልቻልኩም ነበር። ደህና አይደለህም እንዴ? የሆነ ችግር የገጠመ ትመስላለህ። ደህና ነኝ። አይ አንድ የተፈጠረ ነገርማ አለ። አዎ፣ እንደውም ምን እንደሆነ ታውቃለህ? አባቴ ያድናል። አቤት ወይዘሮ ሩቺያን። የልጄን ፎቶ አመጣልሻለሁ ብለኸኛል ነበር እንዴ? ልጄ አገኘህልኝ ወይስ አላገኘህም? አግኝቼዋለሁ ወይዘሮ ሩቺያን። የልጅሽን ፎቶ አመጣልሻለሁ። ዘጠኝ ሰዓት ላይ ሳልሚ ሻኪል ያለው ካፌ መምጣት ትችያለሽ? እሺ ልጄ፣ መጣሁ። ምን እያደረክ ነው? ሩቻን ኦዛርን ልትገድለው እንደሞከርክ አታውቅም ማለት ነው? አንተ አታውቅም ማለት ነው። እና እኔም በጭራሽ አቶ ዛርን ልገለው አላሰብኩም ነበር። እሱን ባለፈውም ነግሬያለሁ። እዚህ ሁኔታ ላይ ያስቀመጠችህ ራሷ እንደሆነች አታውቅም? ትሰማኛለህ? ከዚህ በላይ ምንም አይነት ጨዋታ አልፈልግም። ይበቃል። ነገሩን አናራዝመው። አባት ያድናል። ምን አይነት ጨዋታ ነው የምታወራው? በቃ ይበቃል። እነዚህን ቀልዶችን ተዋቸው። እቅድ በጭራሽ ሊሰራ አልቻለም። አቶ ዛርን መግደል አልቻልክም እና ወንጀሉን እኔ ላይ ማላከክም አልቻልክም። ከዚህ በኋላ በቃ ይበቃል። እኔ ነኝ ኦዛርን ልገድለው የሞከርኩት? ይኸውልህ በደንብ ስማኝ። አባት ያድናል። የአንተ አዳም የሚባል ሰው ካርታል ኮክሳልን ማሳወቅ አልቻለም። ስለ ሁሉም ነገር አውቃለሁ። አታራዝመው። አባት ያድናል። በቃ ይበቃል። ሌላ ምንም አይነት አማራጭ አልሰጠኸኝም። አንተን ማጣት አልፈልግም። ማጣት አልችልም ልጄ። በዛ ላይ ኦዛርንም መግደል አስቤው አይደለም። ፍላጎቴ ትንሽ መጉዳት ብቻ ነበር። እኔ ልገለው በፍጹም አልፈለግኩም ነበር። ይኸው ነው በቃ። ትንሽ ነበር? ምን ነክቶሃል? ያ ሰውዬ እኮ ሊሞት ነበር። ካርታል፣ ያለኝን ሁሉ ላንተ ሰጥቼ ነበር። በልጄ ስም ነበር የምጠራ። ሕይወት ሰጥቼሃለሁ። እኔ ለአንተ ጥሩ አባት ሆንኩ። ሩቻን በድጋሚ አንተ ልጄን በድጋሚ እንድትወስድብኝ በፍጹም አልፈለግኩም። እሱ መፍቀድ አልችልም። ልጄ ለእኔ አንተ ብቻ ነው ያለህ። እኔ ከአንተ ውጭ ሌላ ማንም ሰው የለኝ። እውነታውን እስከ ዛሬ ድረስ እንዴት መገንዘብ አልቻልክም? አባት ያድናል። እባክህ ከዚህ መውጣት ትችላለህ? ሂድ፣ ብቻዬን ተወኝ በቃ። እሺ፣ አንተ እንዳልክ ልጅ። ያንን በእምነት የሰጠኸውን ነገር ለማንም አትስጥ። አይተህ ብቻህን ሆነ ወስን። ስለ ማስታወሻው ነው እያወራ ያለኸው? በዚህ ሰዓት ፖሊስ እጅ ውስጥ የሚገባ ይመስለኛል። ምንድን ያልከው? በሚገባ ሰምተኸኛል። ማስታወሻውን ለሶመር ሰጥቼዋለሁ። እናም አሁን ለፖሊስ ሊሰጠው ነው። ምንድን ያደረግከው? ምንድን ነው ያደረግከው? ካርታል ሕይወቴን ያበላሸው፣ አበላሸው። ሁሉንም ነገር ነው ያበላሸው። ምስጋና ቢስ። አባት ያድናል። እባክህ በቃ ተወጄ እንዳነሳ አባት ታድር።
ይሄ ማስታወሻ አባቴን ያድነዋል። ቱርካን፣ በስተ መጨረሻ ሕይወታችንን ማስተካከል እንችላለን። ሩቻን ነይ እንሂድ። ወዴት? ካርታል አስቸኳይ ነገር አጋጥሞት ነው። ስለዚህ እኔ ልጅሽ ጋር ልውሰድሽ። ስማኛ ደናን፣ ከኔ ጋር ጨዋታ ከሆነ ያስከው ስታይን ጨዋታ ያዝኩ መስላለሁኝ እንዴ? ሩቻን ነይ እንሂድ። ፍትህ በሁሉም አይን አንድ አይደለም። ስሙ የተሰረዘው የታሪኩ የመጨረሻው አረፍተ ነገር ነው። እውነት ለማንበብ ከባድ የሆነ ህሊና ማለት ነው። እንደውም በሌላ መንገድ ለመናገር በጣም የሚያጓጓ ነገር ነው። ውሸት መናገር አይወድም። ንጹህ ሰው ብዙ አያወራም፣ ምክንያቱም የሚያስረዳው ነገር የለም። የልጅሽ መቃብር ዕዳ እንዳለብኝ ስትናገር ያልነበር? ይኸው አሁን እሱን ከፍዬሻለሁ። አሁን ልጅና አናግሬው፣ ልጅና ጸልይለት። ማን ነው? የእውነት ይሄ የማየው የኔ ልጅ ነው? ልጅሽ ነው።
እየተነፈሰ ነው፣ እየተነፈሰ ነው። ፈጣሪ በሕይወት አለ፣ በሕይወት አለ፣ በሕይወት አለ። ውይ በሕይወት አለ። ተመስገን ፈጣሪ፣ በሕይወት አለ። ተመስገን ጌታዬ። እባክህን አር እባክህን 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 የኔ ጌታ አንተው ነበርክ የኔ ልጅ። እባክህ እርዳኝና ከዚህ ውስጥ እንውጣ። እባክህን በሕይወት እንድትኖር አደርግሃለሁ የኔ ሲሳይ። እርዳኝ። አይዞ 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 አይዞ። እርዳኝ እርዳኝ ልጄ እርዳኝ። በሕይወት እንድትኖር አደርግሃለሁ። አግዘኝ ልጄን። ልጄ እባክህ ንቃልኝ። ልጄ አግዘኝ። አድንሃለሁ። አግዘኝ አግዘኝ። አድንሃለሁ አድንሃለሁ። ልጄ እዚህ ቦታ በፍጹም ጥዬ ካልሄድም። ምንም እንዳላደረገ የሚያረጋግጥ ማስረጃ ካርታል ጋር አለ ያልኩ ማስታወሻ ይሄ ነበር። እዚህ ጋር የተጻፈው ግማሹም እንኳን እውነት ቢሆን ኖሮ ዓለም ትንቀጠቀጥ ነበር። በተደጋጋሚ ሙስና፣ ማክሰር፣ ነፍስ ማጥፋት። ያው እንግዲህ እሱን ማረጋገጥ ያንተ ኃላፊነት ይመስለኛል። ግን ካስፈለገ አንዳንዱን ራሴ ላረጋግጥልህ እችላለሁ። እስኪ ባካ እንዴ ስጠኝ። ይቻላል። እንካ አንብበው። የአባቴ ስም ተሰርዟል። ከዛ አባቴ መርዘውት ነበር። በዛ ላይ ይህንን ያደረገው ሰውዬ የሌላ ሰው ስም ሰጥቶት ነው። መጨረሻ ላይ የሰራውን ወንጀል በሙሉ ተናገረ። እዚህ ጋር ደግሞ የእኛ ንብረቶች፣ ዕዳና ሥራዎችም አሉ። ያለንበትን ሁኔታም ታውቀዋለህ። ነገር ግን አንተ እንድታውቀው የምፈልገው ትልቅ ነገር አለ። ቆይ እዚህ ጋር አሳያለሁ፣ ታገሰኝ። ተመልከተው። እዚህ ጋር የአኪፍ ስም ነው፣ የቀድሞ ሂሳብ ክፍሉ ኃላፊ። ጠፍቷል። ግን እነሱ መሃል ገንዘብ ዝውውር ነበር። ቤቷ ውስጥ ተገድላ የተገኘችው ሴት ስም እዚህ ማስታወሻ ውስጥ መገኘቱ አጋጣሚ አይደለም።
እሺ፣ አሁን አድናን የት ነው ያለው? ወይ ድርጅት ውስጥ ነው ወይም የወሰደብን ቤት ውስጥ ነው የሚሆነው። ከዛ አይዘለም። ቡድን እንውሰድና ያልከውን ቦታዎች ማየት ይቻላል። ሄሎ ፊገን፣ ካርታል ቢሮ ውስጥ ነው? ምንም ነገር አላውቅም። ውጭ አንዳንድ የማደርጋቸው ነገሮች ነበሩ፣ ግን በአንድ ሰዓት ውስጥ ቢሮ እመለሳለሁ። አስቸኳይ ነው? አይ አይደለም፣ ስለ ቤቱ ማስዋቢያ አንዳንድ ነገር ልጠይቀው ነበር። ሲመጣ እንዲደውልልኝ አድርጊ። ዶኑሽ! ወንድሜ ምን እየተፈጠረ ነው? ዶኑሽ ቤት የለችም እንዴ? ዶኑሽ ነይ ውጪ! አባዬ ምንድን ነው? አንቺን አላልነገርኩሽም? እህትሽ ዶኑሽ የት ነው ያለችው? ዶኑሽ! አባዬ አንቺ ምን ማድረግሽ ነው? እንዴት ወይዘሮ ሙጁጋን ቤት ትሄጃለሽ? እንዴት እንደዚህ ታደርጊያለሽ? እንዴት በድፍረት እንደዚህ ትሰድቢያታለሽ? ምንም አላልኳትም እኮ አባዬ፣ ሄጄ አስጠንቅቂያት ብቻ ነው የመጣሁት። አስጠነቀቅሻት አይደል? ስማኝ፣ ያቺ ሴት እየተጠቀመችብህ ነው። ጥሩ ልብ እንዳለ ስለምታውቅ እየተጠቀመችብህ ነው። ወይ እንዴት ነው የሷ ክፋት እየታየ ያለው ነው አባዬ? ዶኑሽ፣ እኔ እኮ ልጅ አይደለሁም። ማንም ሰው ምንም እየተጠቀመብኝ አይደለም። ስርዓት ያዥ። ከኔ ትእዛዝ ውጭ ባትሆኝ ጥሩ ነው። ለምታደርጊው ለእያንዳንዱ ነገር ልትጠነቀቅ ይገባሻል። አሳፈርሽኝ። ምን? እኔ አባዬ? ንገረኝ፣ እኔ ነኝ አንተን ያሳፈርኩ አባዬ? እና ሌላ ማብራሪያ ያለው ንገርኝ እስኪ። ወንድሜ እባክህ በቃ ዝም በል። ያለችውን ነገር እንረዳት። እስቲ ተረጋጋ። ምንም መረጋጋት አልችልም። ነዛት፣ ይበቃል። ሁሉም ሰው ምን ጋር ማቆም እንዳለበት ያውቃል። ማንም ሰው እዚህ ቤት እየተነሳ የፈለገውን ነገር አያደርግም። ይበቃችኋል። እሺ፣ በፍጹም ከኔ ትእዛዝ አትውጡ። አባዬ፣ ለዛች ሴትዮ ብለህ የዶኑሽን ልብ እየሰበርክ ነው። ምን እያደረግኩ እንደሆነ አውቃለሁ። እሺ፣ ሰማሽኝ? እኔ የማንም ሰው ምክር አያስፈልገኝም። ሲጀምር የኔም መስመር አልፋ ወይዘሮ ሙጁጋንን በጭራሽ ማናገር አልነበረባትም። ይህም በማድረጓ እኔን ያሳፈረችኝ። ያቺ ሴትዮ ዶኑሽ በድፍረት እሷ ጋር እንደሄደች እየነገረች እኮ ነው። ስትናገር ራሱ ምንም አላፈረች። እሱ ምን ማለት ነው? አንቺ ብትሆኚ ቁጭ ብለሽ የእህትሽን ማስፈራሪያ ትቀበያለሽ? ንገሪኝ። ሁሉም ሰው የክብር ዋጋ አለው። እሺ፣ ያቺ ሴት ምንም አላጠፋችም። አሁንም ቢሆን ኡዛይን ለማባረር ስትል ቃሏን ለመጠበቅ እየሞከረች ነው። እና ደግሞ ያንን ቆሻሻ ኡዛይን ህይወታችን ውስጥ ለመመለስ የሞከረችው ወይዘሮ ሙጁጋን አይደለችም። እሺ፣ ይሄንን ሁሉ ጣጣ ያመጣችው እህትሽ ዶኑሽ ናት። ይሄንን መገንዘብ አለብሽ። የምለውን ነገር እየሰማሽ ነው አይደለ? እንደ ጠላታችሁ የምታስቧት ያቺ ሴት እኛ ህይወት ውስጥ ምንም ነገር እያደረገች አይደለም ያለችው። ይሄንን ነገር ልትረጅ ይገባል። ስለዚህ ጥፋተኛው ዶኑሽ ናት አይደል? ስሜት፣ ለዛች ሴትዮ ለመከላከል ስትል ዶኑሽን ጥፋተኛ ያደረካት። ዳሪያ እስቲ ዝም በይ። በቃ አክስቴ፣ ያችን ሴት እኔና አባቴ ማል ችግር ለመፍጠር እየሞከረች ነው፣ ግን አባቴ ሊታዩ አልፈለገም። አዳምጪኝ እሺ። ቃላቶችሽን ተጠንቀቂ። በቃ ረፊ፣ ከቁጥጥር ውጭ አትሁኚ። ዝም እንድትይ እየነገርኩሽ ነው። ዝም በይ። ቆይ እኔ ምን አልኩኝ አክስቴ? እውነቱን መናገር ክልክል ነው? እነዚህ ልጆች ያቸው ብቻ ሁለቱ ተባብረው ሊያሳብዱኝ እየሞከሩ ነው። ያቸው አባዬ፣ ተዋጩህብኝ። ስማኝ፣ አንድ ቀን ያሱሰኛ ኡዛይ የልጅህና የአማችን ህይወት ሊነጥቃቸው ሲሞክር የምንለው ነገር ይገባሃል። ወይ የእውነት አሁንስ በጣም ነው የደከመኝ፣ በጣም ነው የሰለቸኝ። እሺ፣ አንድ ሰው እንኳን ሊያዳምጠኝ ፈቃደኛ አይደለም። እንዴት ያስጠላል። ዶኑሽ፣ ምን እያደረግሽ ነው? ሰርዳር ትክክል ነበር ዳሪያ። ድሮውኑ መወሰን ነበረብኝ። ልሄድ ነው በቃ። አትጃጃይ እባክሽ ዶኑሽ፣ ወዴትም አትሄጂም። ዳሪያ ስጭኝ፣ በቃ እሄዳለሁ አልኩሽ። ዶኑሽ፣ የምን መጃጃል ነው? ቆይ ልትሄጂ ነው? ሰርዳር ጋ። እሺ ይሁን፣ ሂጂ እና ደግሞ ተረጋግተሽ ተቀመጪ። እሺ፣ ጊዜም አሳልፊ። ግን ከዚህ አትሄጂም ዶኑሽ። ለዛች ሴትዮ ጥለንላት አንሄድም። አባታችንን ለዛች ሴትዮ ጥለንላት አንሄድም። ገባሽ አይደል? ዶኑሽ፣ እኛ እኮ የመምህርት ነስሪ ልጆች ነን። ሐቁን እንጠብቃለን። እሺ፣ ስለዚህ ተረጋጊ። ለዛች ሴት ምንም እድል አንሰጣትም። አንቺ ግን ከሄድሽ፣ ጥለሽን ከሄድሽ እንዴት ነው የምንገላገላት? ትክክል ነሽ ዳሪያ። ያቺ ሴት አባታችንን ጠላታችን አደረገችው።
ከኛ ነጠቀችን። ግን ከዚህ በላይ ምንም ነገር እንድታደርግ አንፈቅድላትም። እሱን ጥለንላት አንሄድም። አባታችንን መቼም አንለቅላትም። እናቴ ብትኖር ምን ትል ነበር? እስቲ አስቢው። የዚህ ቤተ መንግስት ወታደሮች ነን። እናም እስከ መጨረሻው እንታገላለን። ማንም ሰው እንዲነጥቀን አንፈቅድም። አድናን ምን ሆነሃል? ምን ተፈጥሮ ነው? ሞተ። ማን ነው የሞተው? ወይኔ፣ ስለ ማን ነው የምታወራው? ዶክተር፣ ብዙ ደም እየፈሰሰው ነው። ግዴታ ደም ያስፈልገናል። ኦ ኔጌቲቭ። አድናን ኤረን ነው። እሱ ነው የጎዳው። እስኪ ሞት የደበደበው እሱ ነው። ሊገለው ሞክሯል። ሊሞት ነበር። አሁን ቀዶ ጥገና ሊደረግለት ገብቷል። አድናን ማን ነው? ከአቶ ካርታል ጋር የሚያገናኘው ምንድን ነው? እሱ ለእኔ ወንድሜ ነው። ለአመታት አልተገናኘንም። ለረዥም ጊዜ ከካርታል ጋር አብረው ስራ ሲሰሩ ነበረ። እኔም በኋላ ላይ ነው ያወቅኩት። አስፈላጊ ከሆነ ድጋሜ መጥቻ አናግርሻለሁ። መልካም ቀን ይሁንልሽ። የአቶ ካርታል ኮክሳል ቤተሰቦች። አቤት አለው። ጨርሶ ወጣ እንዴ? ደህና ነው? እንዴት ነው? ገና እየታከመ ነው። ደም ያስፈልገዋል። ብዙ የሚገኝ የደም አይነት አይደለም። ኦ ኔጌቲቭ ነው። ታገኛለሽ? እኔ ልስጠው? እኔም እኮ ኦ ኔጌቲቭ ነኝ። መስጠት እችላለሁ። እሺ፣ እንደዛ ከሆነ አብረን እንሂድ። ሶመር፣ ቆይ ወዴት ነህ? ገና ቤት ገብቼ 1000 ዕቃ ማስተካከል አለብኝ። አሁን የምቀልድበት ሰዓት የለኝም። እሺ፣ ችግር የለውም፣ እንሄዳለን። ደግሞ እኔም አግዝሻለሁ። ተው እባክህ፣ አንተ ልታግዘኝ ነው? አዎ፣ አግዝሻለሁ። ምን ችግር አለው? በዛ ላይ ደግሞ ዕቃ ከመጠቅለል መጀመሪያ እኔን ጠቅልይ። ምን ሆነሻል? ይሄ ጠፍቶሽ ነው? አንዴ ዓይንሽን ጨፍኝ፣ ጨፍኝ። አሁን ደግሞ ቆይ፣ ምን እያደረክ ነው? እንዳትገልጪው፣ ቀስ ብለሽ ነይ። እሺ፣ ትንሽ ብቻ ወደዚህ ጠጋ በይ። አንድ እርምጃ ጨምሪ። አትፍሪ። አንድ ትንሽዬ እርምጃ። በቃ። ታይ፣ ዓይንሽን እንዳትገልጪ። እሺ፣ እጅሽን ስጪ። አሁን ትንሽ ዝቅ በይ። ሶመር፣ ልወድቅ ነው? ከዛስ? አሁን ዓይንሽን ገለጪ። ሶመር፣ ቆይ ምንድን ነው ማለት? ሁለታችንም በጣም የምንወደው ነገር ነው። በዛ ላይ ለማክበር በቂ ምክንያት አለን አይደል እንዴ? አሁን ማክበሪያ ሰዓት ነው ሶመር። አሁን ጊዜው ነው። እዛ ጋር ተቀመጭ እባክሽ። ቁጭ በይ። እይ፣ ፖሊሶች አባቴን የሚያድነውን ማስረጃ አግኝተዋል እና አባቴን ብቻ አይደለም መልሰን የምናገኘው፣ የተነጠቅነውን ሕይወታችንን መልሰን ማግኘት እንችላለን። ሁሉንም ነገር እናገኛለን ቱርካን። እና እሱ ብቻ ልበቃ ብሎ አሁን አድናንም በሕግ ፊት ይቀጣል። እና ታዲያ አሁን የማናከብር ከሆነ መቼ ልናከብር ነው? ንገረኝ እስኪ። በዛ ላይ ከአንቺ ጋር ብቻችንን ከሆንን በጣም ቆይተናል አደል እንዴ ቱርካን? አደል? ሶመር፣ ውጪ ነን፣ ሰዎች ያዩናል። ግን እኮ ሚስቴ በጣም ነው የናፈቀችኝ። ምን ነው አልናፈቁሽም እንዴ? ያው
ያው እኔም ናፍቀኸኛል። ግን ተው እባክህን፣ ሰው ያይናል ሶመር። እና እረፍ እባክህ ሶመር፣ አንተ እብድ የሆንክ ልጅ። በል ወይኑን ክፈተው፣ እኔ ዳቦውን ልቀባ። በል ክፈተው፣ በል በል። ዋው ፍቅር አይበቃኝም እያልሽ ነው እንዴ ቱርካን? እንደዛ ነው? አዎ ፍቅር እንደዚህ አይነት መጥፎ ልማድ አለው። እኔ እየራበኝ መቆየት አልችልም። አንድ አባባል ነበር፣ የተራበ ዶሮ ጥሬ አያማርጥም ይባላል። እና እኔ የተራበ ዶሮ ነኝ? ቱርካን ብልጥ ነሽ። በይ ሁሉንም ነገር እንዳስረዳሽ አጠብቂ። እናንተ ምንድን ነህ? አውራ ዶሮ። እና ሰዓቱ ሳይደርስ የሚጮህ አውራ ዶሮ ምንድን ነው የሚያደርገው? አንቺ የምትፈልጊውን ሁሉ ነገር ልታደርጊልኝ ትችያለሽ ውዴ። እንኪ ተቀበይ። እሺ ለፍቅራችን እና ለወደፊት ብዙ ልጆቻችን። ስማ ሁለት እኮ አሉን፣ ሶስተኛ ሰብክ እንዴ? አሁን እናድርገው ማለት አይደለም ቱርካን። ያው ለእሱም ቢሆን የራሱ ጊዜ አለው። በዛ ላይ ቤትሽ በሰው በጣም ተሞልቷል። አይ ስልኬ እየጠራ ነው። ዳሪያ እየደወለች ነው። ምን ፈልጋ ይሁን? አንሳላት። አቤት ዳሪያ። ሄሎ ወንድሜ ሶመር፣ ዛሬ ካርታልን አግኝተው ነበር እንዴ? አዎ፣ ግን ለምን እየጠየቅሽኝ እንደሆነ አልገባኝም። ለ2 ሰዓት ሙሉ ስደውልለት ነበር፣ ግን ላገኘው አልቻልኩም። ከካርታል ጋር ምን የሚያገናኛችሁ ነገር አለ? ምንም አልገባኝም ዳሪያ። ስማኝ ወንድሜ፣ ሁሉንም ነገር አውቃለሁ። ስለ ካርታልና ስለ አክስቴ ሩቻን እኔም አላውቀው ነገር የለም። ስለዛ እንዴት አወቅሽ? ማን የነገረሽ? አሁን ስለዛማ እንደነገረኝ ተወው። ዛሬ ካርታልና አክስቴ መገናኘት ነበረባቸው፣ ግን ሁለቱም ጋር ስደውል ነበር፣ ላገኛቸው አልቻልኩም። እናቴ ማግኘት ነበረባት? አዎ። እሺ እሺ፣ ስልኩን ዝጊው በቃ። ላገኘው ሞክራለሁ። ምን ተፈጠረ? ለዳሪያ ምን ያልሻት ነገር አለ? ምን እላታለሁ? ለምሳሌ ካርታል ወንድሜ እንደሆነ ነግርሻታል እንዴ? ማለት አንዴ ተጣልተን ነበር። በሰዓቱ በጣም ተናድጄ ነበር እና ነገርኳት። አሁን እንደገባኝ ከሆነ ዳሪያ ሄዳ ካርታልን አናግረዋለች ማለት ነው። እንደዛ ነው? አረ በጭራሽ አልመሰለኝም። ማለቴ እንዴት ነው ዳሪያ ካርታልን አግኝታ ይሄንን የምትነግረው? መጀመሪያ ካርታል ጋር ልደውልለት። አይ አያነሳም። በቃ እናቴ ጋር ልደውል። ኡፍ እሷም አታነሳም። አሁን እየነገራት ቢሆንስ ቱርካን? በቃ ሶመር መጥፎ ነገር አታስብ። እኔ ምልሽ ዳሪያ የት እንደሚገናኙ ታውቂያለሽ እንዴ? አላውቅም። ይሄን ሁሉ ነገር አውቀሽ እንዴት ይሄ ይጠፋሻል? ወንድም ሶመር የእውነት አላውቅም። ባውቅ ኖሮ ሄድና አገኛቸው ነበር። ሁለቱም ጋር ደወልክ፣ ልታገኛቸው አልቻልክም አይደል? እሺ በቃ በይቻው። ለምንድን ነው ስልካቸውን የማያነሱት? የት ናቸው?